ከ28000 ሄክታር በላይ የጤፍ ማሳ በኩታ ገጠም እየለማ መሆኑን በምስራቅ ጎጃም ዞን የነማይ ወረዳ ግብርና ጽሕፈት ቤት አስታወቀ። በወረዳው ማህበረ ብርሃን ቀበሌ በኩታ ገጠም በለማ የጤፍ ማሳ ላይ የወረዳ አመራሮች፣ የቀበሌ ግብርና ባለሙያዎችና አርሶ አደሮች በተገኙበት የገበሬ በዓል የመስክ ጉብኝት ተካሂዷል። በገበሬ በዓሉ ላይ ያገኘናቸው አርሶ አደር ይርጋ ብዙ ዓለም እንደተናገሩት የጤፍ ምርታማነትን ለማሳደግ እርሻን ደጋግሞ ማረስና በኩታ ገጠም መዝራት አስፈላጊ መሆኑንና በኩታ ገጠም መዝራት ሰብሉን በቀላሉ ለማረም ለማጨድና ለመሰብሰብ እንደሚያስችል ተረድቻለሁ ብለዋል። ዛሬ ያው ጉብኝቱ ላይ መገኘት መጀመሪያ አመሰግንና ያገኘሁት እንትን ያው በክላስተር መዘራቱን የማዳበሪያ አጠቃቀም የዘር ሁኔታ አረም አጠቃቀሙ ምን አይነት እንደሆነ የወሰድኩት ነገር አለኝ። ያው እርሻም ድግግሞች ላይ በጥሩ ሁኔታ የተደጋገመ መሆኑና በወቅቱ የተዘራ መሆኑን እና በክላስተር ላይ የተዘራ መሆኑን በደንብ አይቻለሁ። እሱንም ወስደው ነገር ነው የሚሆነው። ውጤታማ ለመሆን ያው መጀመሪያ ግንባር ቀደም አርሶ አደር መፍጠር ይቻላል። ከዚያ ቀጥሎ ደግሞ በክላስተር እንዲዘራ የእርሻ ድግግሞሹ ከመጀመሪያ ጀምሮ እስከ መጨረሻው የእርሻ ድግግሞሽ ቢቻል በዘመናዊ እንዲሆን ባይቻል ባለው ሁኔታ በእርሻ ድግግሞሽ ከመጀመሪያው እርሻ እስከ ሚዘራበት ድረስ ከዛም ደግሞ አረም ከዛም ደግሞ አጨዳው በምን ሰዓት እንደሚታጨድ ወቅቱን ጠብቆ እንዲታጨድ የማሳየትና የማስተማር ሁኔታ ነው እኔ ወሰድኩኝ። የማህበረ ብርሃን ቀበሌ ግብርና ጽሕፈት ቤት አስተባባሪ አቶ ጋሻው ባይ እንደተናገሩት ደግሞ ጤፍን በኩታ ገጠም መዝራት ከዘር እስከ ጎተራ ድረስ ያለውን የምርት እንቅስቃሴ በተመሳሳይ ወቅት ማከናወን ስለሚያስችል ምርትና ምርታማነትን በማሳደግ አርሶ አደሩን ተጠቃሚ ማድረግ ያስችላል ሲሉ ተናግረዋል። የጉብኝቱ ዓላማ በተለይ ጤፍን በክላስተር ከማልማት አኳያ በተለይ አርሶ አደሩ አሁን ያው እየተሻለ የመጣው የግንዛቤ እንትን ለመጨመርና በተለይ አርሶ አደሩ እስከ መጨረሻው ድረስ ምርቱን በክላስተር ያመረተ እስከ ገበያ ድረስ የሚያደርስበትን ነገር እና አልፎም እስከ ኩባንያ ድረስ የሚደርስበትን ነገር ለማመቻቸትና በተለይ የሰብል ልማቱን የዚህን በክላስተር ውስጥ የሚሰሩትን የግብዓት ስርጭቱን ያረሙን ሁኔታ ከዛ ባለፈ ሌሎች እንቅስቃሴዎችንም ያው በጋራ ለመስራት ያመች ዘንድ ይሄ ክላስተር አሰራር ለዚህ ተመራጭ ነው ተብሎ ስለሚታሰብ ምናልባት በዚህ በቀበሌው ውስጥ ምናልባት በጤፍ የሸፈነው ማሳ 2730 ሄክታር መሬት ነው። ያው ለማልማት አቀደን ስንንቀሳቀስ የነበረ ይሄንንም ለመሸፈን የቻልንበት ሁኔታ አለ። በጤፍ ይሄን ሸፍነናል። ምናልባት የምናገኘው ምርት 780 ሺህ ኩንታል እናገኛለን ብለን ነው አቀደን እየተንቀሳቀስን ያለነው። አግባብ ሁኔታችን ምናልባት ስናደርግ የነበረው ያው ቀበሌ ላይ የግብርና የልማት ቡድን አደረጃጀት አለ። ከዛ ባለፈ የቀበሌ ግብርና የቀጠና ተጠሪዎች አሉ። በዛ አማካኝነት ያው ድጋፍና ክትትል እናደርጋለን። ምንድነው ያደረጃጀት አለ የግብርና ልማት ቡድን የሚባል ማለት በሷ አግባብ ድጋፍ እናደርጋለን። ከዛ ባለፈ የግብዓት ስርጭቱን ስንመለከት ማለት ነው ከአሳለፍናቸው አመታት ዘንድሮ በጣም በተሻለ የግብዓት ስርጭት እንቅስቃሴ ነበረ። አርሶ አደሩም የተሻለ ግብዓት አግኝቶ እንደዚህ አይነት ምርት ለምርት እንትን ያለበት ሁኔታ ስላለ
የግብዓት ስርጭቱም ቢሆን ያን ያክል ምርጥ ዘር ማዳበሪያ የተሻለ ነበር ማለት ይቻላል። የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ በገበሬ ባሉ ላይ እንደገለጹት አርሶ አደሩ ከምርት ስራው እንዳይነጠልና ምርትና ምርታማነትን ለማሳደግ አርሶ አደሩን በማሰልጠን ግብዓት በወቅቱ እንዲደርስ በማድረግና ሙያዊ ድጋፍ ክትትል ማድረግ በመቻላችን የመኸር የሰብል ስራችንን ውጤታማ ማድረግ አስችሎናል ሲሉ ገልጸዋል። እንደኛ በየደረጃ ያለ አመራራችን ትልቅ ርብርብና ጥረት በማድረግ እንዲህ አይነትም ስራ ተሰርቷል ብሎ ይህንን ካየ በኋላ ሰው ለቀጣይ የተሻለ ስራ ከዚህ በበለጠ መንገድ እንዲሰራ ስለፈለግን ነውና በዚህ ስራ ሂደት ውስጥ ትልቅ አስተዋጽኦ ያደረጋችሁ በተለይ በግብዓት አቅርቦት ህብረት ስራ ማህበራት በልዩ ሁኔታ አስቀድሞ ልዩ ትኩረት በመስጠት ትልቅ ርብርብ አድርጋቸዋል። ሁለተኛ ግብርና ተቋሙ በዋናነት የተለየ ትኩረት ሰጥቶ ከአርሶ አደር ምልመላ ጀምሮ እስከ ግብዓት አቅርቦት ድረስ ትልቅ አስተዋጽኦ እንዲደረግ ክትትልና ድጋፉን በዋናነት ወስዷል። የግብርና ባለሙያዎቻችንም አርሶ አደሩን ከመመልመል ጀምሮ እስከ አርሶ አደሩ መሬት ድረስ ግብዓት እንዲቀርብ በማድረግ ረገድ ትልቅ አስተዋጽኦ ስላደረጋችሁ የቀበሌ አመራሮቻችንም በየደረጃው አርሶ አደሩ ከምርት ስራ እንዳይቋረጥ ትልቅ አስተዋጽኦ ስላደረጋችሁና የወረዳ አመራሩም አጠቃላይ ስራውን እየገመገመ በበላይነት ውጤታማ እንዲሆን አድርጎ የመራው ስለሆነ ይህንን እውቅና ለመስጠት ብሎ ግብርና ተቋሙ በኤፍኤስአርፒ ፕሮግራም በጋራ ተነጋግሮ የገበሬ በዓል እንዲዘጋጅ ተደርጓል ማለት ነውና ለግብርና ተቋሙ ክብር እንድሰጡልኝ እጠይቃለሁ። በመጀመሪያ ደረጃ ይህንን ብዬ እንግዲህ እንደተባለው በወረዳችን በተለይ በቀጣይም የበለጠ አጠናክረን እንድንሄድበት የሚፈለገው በክላስተር ሁሉም ሰብል እንዲለማ ነው የሚፈለገው። በተለይ ይሄ የምታዩት በክላስተር የተዘራ ጤፍ ነው። ምርጥ ዘር ተጠቅሟል። እንግዲህ አስተራረሱና አጠቃላይ የአረም እንቅስቃሴውም ማነው ስራውም የተሻለ በመሆኑ ነው በጣም ውጤታማና ምርታማ ጤፍ እንዲሆን የተመረጠውና እየጎበኘን ያለ ነው። ስለዚህ ይህንን በቀጣይ የበለጠ ማስፋት ማጠናከር ይጠይቃል። ይህንን ወስደን ደግሞ በዚህ ሂደትም ውስጥ እንዲህ አይነት ጥሩ ምርት የምናገኘው ያለውን ያክል ደግሞ በኋላ የምናየው የአረም እንቅስቃሴ እርሻ ስራ እንቅስቃሴ ተገቢ ትኩረት ያልተሰጠው ደግሞ በተመሳሳይ ችግር ያለበት እንደሆነ በደንብ እንድናቅና በዚያ ልክ በቀጣይ እንድንደግፍ ስለሚደረግ ነውና ዛሬ ላይ ይህንንም የተሳካ ስራ የሰሩት አርሶ አደሮችንም እንጎበኛለን፣ ጉድለት ያለበትም እንጎበኛለን ማለት ነው። በቀጣይ ከዚህ በበለጠ ሌሎች የገበሬ በዓል ዝግጅቶች ይደረጋሉ ብለን እናስባለን እና የግብዓት ስርጭት በተሻለ ደረጃ እንዲሆን፣ ምርጥ ዘር ስርጭት በተሻለ ደረጃ እንዲሆን፣ ከሞላ ጎደል ደግሞ ዘንድሮ መካናይዜሽን በተሻለ መንገድ እንጀምራለን ብለን ስለምናስብ እነዚህን በተሟላ አድርገን ቀጣይ ጥሩ ነገር እናገኛለን ብለን እናስባለን። እንግዲህ ጉብኝቱ የተሳካና ውጤታማ ይሆናል ብዬ አስባለሁ። እጅግ በጣም አመሰግናለሁ። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አማረ ጀንበሩ ጤፍን በኩታ ገጠም መዝራት የአረም የስብሰባና የወቅ ስራውን በተመሳሳይ ወቅት በማከናወን የምርት ብክነትን በማስቀረት ምርትና ምርታማነትን ያሳድጋል ሲሉ ገልጸዋል። ዛሬ ላይ ገበሬ በዓል ስናካሄድ በዋናነት ሁሉም አጋር አካላት ባለበት በተለይ ደግሞ አርሶ አደሮቹ በዚህ የአንበሳውን እርሻ የሚወስዱ ናቸው። ሲደመር ደግሞ የቀበሌ ባለሙያዎች እዚህ ሲደግፉ የነበሩ ሙያዊ ድጋፍ ሲያደርጉ የነበሩ በተጨማሪም ደግሞ የወረዳ አመራሩ በንቅናቄ መድረኮችም በተለያየ ቀበሌውን ተከፋፍሎ በመደገፍ በኩል ባለሙያውን አርሶ አደሩ በመደገፍ በኩል ትልቁን ስራ ሲሰሩ ስለነበሩ ሁሉም አጋር አካላት በሚባል ደረጃ የገበሬ በዓል ያካሄድንበት ሁኔታ ነው ያለ። ዋናው ዓላማው የተሻለ ምርት እንዲገኝ በማድረግ ረገድ ትልቅ አስተዋጽኦ ማድረግ ያለበት አካል እንዲያደርግ በማድረግ በኩል ነው። በተለይም ደግሞ በክላስተር ጤፍ ሲዘራ ወይም ደግሞ በክላስተር ሰብል ሲለማ በተመሳሳይ ጊዜ በተመሳሳይ ወቅት ሲሰበሰብ የምርት ብክነት እንዳይፈጠር
የአጠቃላይ የክትትልና የድጋፉ ሁኔታ የተሻለ እንዲሆን የተሻለ ምርት እንዲገኝ በማድረግ በኩል ትልቅ አስተዋጽኦ የሚያበረክት ነው ማለት ነው። እዚህ ያየነውን የክላስተር ጤፍ ዘር በሌሎች ቀበሌዎች እንዲሰፋ ለማድረግ አንደኛውና የመጀመሪያው ነው ማለት ነው። እዚህ ላይ ስናለማ ያው በክረምቱ እንደምታስታውስ ውስጥ በተቀናጀ መንገድ አርሶ አደሮቹን እንዲያለሙ በክላስተር እንዲያለሙ በማድረግ እንዲዘሩ ማድረግ የቀበሌ ባለሙያ የወረዳ አመራሩ ሲደግፍ ሲወጣ ሲወርድ የነበረበት ሁኔታ ነው ያለ። በዚህ ልክ ደግሞ እንደምታዩት የተሻለ ቁመና ላይ ነው ማለት ይቻላል ማለት ነው። አጠቃላይ የመሬት ስፋታችን ወይም ደግሞ የእርሻ መሬታችን 49697 ሄክታር የሚደርስ ነው። ከዚህ ውስጥ 28608 የሚደርሰው በጤፍ ሰብል የተሸፈነ ነው ማለት ነው። የኛ ወረዳ በቋሚነት ዋና ፖቴንሻላችን ጤፍ ነው። ሞስ 70% አካባቢ የሚደርሰው ሰብል በጤፍ የተሸፈነ ነው ማለት ይቻላል ማለት ነው። ይህንን ጠቅላላ ይህንን 28600 ሄክታር መሬት እናገኛለን ብለን ያሰብነው የጤፍ ሰብል 700515 አካባቢ የሚደርስ ሰብል እናገኛለን ብለን አስበናል። በአጠቃላይ የሁሉም ሰብል ተደምሮ ከ1.3 ሚሊዮን በላይ የሚደርስ ሰብል እናገኛለን ብለን አቀደን እየሰራን ያለበት ሁኔታ ያለ። አሁን የማኔጅመንቱ ስራ በተለየ መንገድ እንዲሰራ በሰዓት እንዲሰበሰብ በሰዓት እንዲወቃ ማድረግ በኩል አበክሮን የተቋሙ እየሰራ ያለበት የቀበሌ ባለሙያ እየሰራ ያለበት ሁኔታ ነው ያለው ማለት ነው። የዛሬው ፕሮግራማችን በዚህ ተጠናቋል። በድጋሚ እስከምንገናኝ ጤና ይስጥልን።